በላይ እኮ ነው ያከበርኩ። አንተ ልጅ ምን እየሆንክ ነው? እሱ ለምን ደግሞ አትነግረኝ? እኔ ንገረኝ፣ በቃ ንገረኝ አልኩህ፣ ንገረኝ። እኔ እውነቴን ነው የምልህ። እኔ የልጄ ጓደኛ ስለሆንክ ነው የማከብርህ፣ ባለውለታዬ ስለሆንክ ነው ያከበርኩ። እኔ ለምን ታሳስተኛለህ? ልታሳየኝ እፈልጋለሁ። እኔ በቃ ማየት ነው የምፈልገው። በቃ ቦታውን ጠቁመኝ አልኩህ፣ ጠቁመኝ። ሌላ ነገር ምን አልኩህ? እኔ አለም ገልብጥልኝ እኮ አላልኩህም እንዲህ። እሺ እኔ ካላወቅኩስማ ታውቃለህ፣ በደንብ ታውቃለህ። እንዴት ታውቃለህ? አንቺ ያላወቅሽ እኔ እንዴት ላውቅ እችላለሁ? ስለማቅ ነው እንደምታውቅ። አሁን በዚህ ስሜት ውስጥ ሆነሽ እነሱን ብታገኛቸው ራሱ ምን ታደርጊያቸዋለሽ? እኔ አውቃለሁ ማረጋቸውን፣ እኔ አውቃለሁ እኮ እሱ አስፈላጊ አይደለም እኛልኩ። በቃ እኔ አውቃለሁ ማረጋቸው። እኔን እንደዚህ ያደርጉኛል ብዬ አንድ ቀን አስቤ አላውቅም። አንድ ቀን እኮ እንደዚህ አስቤ አላውቅም። ታውቃለህ፣ እኔ ለእነሱ ብዙ ነገር ነው ያልኩት፣ ብዙ ነገር። አሁን አንቺ ሄደሽ የሆነ ነገር ብታደርጊባቸው ብትመቻቸው ምናምን ድጋሚ አንቺን ይከሱሻል። ስለዚህ አንቺ እንዳትከሰሽ እኔ ክሱን እንድተው ነው። እኔ እወጣዋለሁ፣ የራሴን እኔ እወጣዋለሁ። በቃ እኔ አላውቅም። ታውቃለህ፣ በደንብ አድርገህ ታውቃለህ። ንገረኝ፣ በቃ ንገረኝ። በቃ እኔ ማወቅ ነው የምፈልገው። በቃ እንደዚህ ያደረገኝ አንተ ነህ ማለት ነው። እሺ 2 ቀን 3 ቀን ምናምን ሆኖት እንኳን ስሜትሽ እኮ አልቀዘቀዘም። ማሚ እኔ ምን አቅም አለኝና ነው ከዛ ውስጥ እነሱ ማውጣት የምችለው? ስለምፈልጋቸው ነው። በቃ በአይኔ እንኳን አይቻቸው ማድረግ ያለብኝን እኔ አውቃለሁ። ደረቅ መቃብር ላይ እያለቀስኩኝ እንድበላ ለምን እንዳደረጉኝ ጠይቃቸው። ይህን እንዳጠይቃቸው ለምን ይቆረቆረኛል? እኔ እድሜ ልኬ ለምን አልጠየቅኳቸውም? ለምንድን ነው ይሄ የሆነው እያልኩ ለምን መጥፎ ነገሩን እያሰብሽ ደግሞ እንዴት ነው ከነሱ ጋር ቁጭ ብለሽ ማውራት የምትችይው? በቃ እኔ ስለሱ ነው። በቃ ለምን እኔ ላይ ይሄን በደል እንዳደረጉ። እሺ ችግር የለውም ትጠይቂያቸዋለሽ። እኔ ሳገኛቸው ነግርሽና ለምን እኔ እንደዚህ እንዳደረጉኝ በምን ምክንያት? ሰላም የተወደዳችሁና የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ፣ ስራ፣ አፍያ ሁሉ ነገር እንዴት ይዟችኋል? እንግዲህ ዛሬ በጣም ትንሽ ኮንፊውዝድ ሆኛለሁ። ማለት የኪያማም እየመጡ ነው እና ትንሽ ካነጋገራቸው ምናምን ነገር ስረዳ ትንሽ የተቆጡን አይነት ነገር ይመስላል እና ያው እንግዲህ በእህቷና ወንድሞቿ መሀል ላይ ያለውን ጋፕ በተመለከተ ምናምን ይመስለኛል። ያው እንግዲህ ስጠረጥር እንደዛ ነው ሊሆን የሚችለው እና እሱን አስመልክቶ ይመስለኛል እና የት ነው ያለኸው ምናምን ነገር ነው ያሉኝ እና ሰላም እንኳን አላሉኝም እና ስሜታዊ እንደሆኑ በደንብ ያሳብቃል አነጋገራቸው ላይ እና ሪሴፕሽን ነበርኩኝ፣ ያው እንግዳ መቀበያ ማለት ነው እና እዛ ነበርኩኝ። እዛ ሁኜ ደግሞ እሳቸውን ማውራቸው ከሆነ በጣም ነው የሚረበሸው ብዬ አሰብኩኝ። ማለት ከአንደበታቸው ምናምን ስረዳው በጣም ስሜታዊ ሆነዋሉ፣ ተናዷሉ ምናምን ነገር እና በእርግጥ ማንኛውም ሰው በእነሱ ቦታ ላይ ቢሆን ሊያደርግ የሚችለውን ነገር ነው እያደረጉ ያሉት። ምንም ቢያደርጉን ያልቀየማቸውን። በእርግጥ ግን ያው ምንም አይጠቅምም። በቃ እስከዛሬ ድረስ ልፋታቸው፣ ልመናቸው፣ ለፈጣሪያቸው ቀና ብሎ መለመናቸው ምናምን ነገር ዋጋ ካገኘ በኋላ ድጋሚ ወደኋላ ተመልሶ ምናምን ነገር የተፈጠረውን ነገር መመለስ ስለማንችል ያው ያለውን ነገር እያመሰገንን መቀጠሉ እሱ የተሻለ ነው ብዬ አስባለሁ። ያ ማለት ግን ምንም አይነት ስሜት አይሰማቸውም፣ የተሰማቸው ስሜት ልክ አይደለም ምናምን እያልኩኝ አይደለም፣ ሳልረዳቸው ምናምን ቀርቼ አይደለም እና በተቻለኝ መጠን ወደ ላይ እንዲወጡና ባለፈው የተገናኘንበት ቤት ነው ወይም ስቱዲዮ ውስጥ ነው የምንገናኘው ምናምን ብዬ ነግሬያቸዋለሁ። ኦልሬዲ እየመጡ ነው የሚገኘው። ከዛ ከነሱ ጋር ደግሞ ትንሽ ሰጣ ገባ ምናልባት ካለ ያው ገመናችንን እንዲሸፈን እናድርገ ነው ይሻላል ብዬ ነው። ሪሴፕሽን ካገኘኋቸው ጎረቤቶች ምናምን ጠባብ ስለሆነ በጣም ብዙ ሰው ይሰማንና ገመናችን አደባባይ ላይ ይወጣልም ከማለት አንጻር ነው እና ስለዚህ እሳቸው ከመጡ በኋላ ደግሞ የምን መጡ ሰላም እንዴት ነህ? እኔ በጣም ነው የተቀየምኩ። ምንም ቁጭ የሚያስብል ጉዳይ አይደለም ያስነው። እኔ ማስቀየም አልፈልግም አንተን፣ ግን በጣም እንዳስቀይመህ እያረከኝ ነው። ምን አደረኩኝማ? አስቀምጫቸዋለሁ እኔ ጋር ናቸው ብለህ ነበረ። እኔ ጋር አይደለም ያልኩት እኮ አስይዣቸዋለሁ ነው ያልከኝ አይደለ? የሉም። የት አሉና ከየት አምጥቼ ነው አሁን? እኔ ስንት ቦታ አየኋቸው፣ ስንት ቦታ ፈለግኳቸው። ከየት ላምጣቸው? እሺ ምን ማለት ፈልገህ ነው እንደዚህ ያረከኝ? አንተ ጥሩ ልጅ አልነበርክም እንዴ? እሺ ነይ ትንሽ አረፈ ትንሽ እኔ በጣም ሳልረዳሽ ነው ቀርቻ አይደለም። በእውነት በጣም አዝናለሁኝ። እኔ በጣም እያሳዘንከኝ ነው። ያን ሁሉ ውለታ ገደል እየከተትከው ነው ያለው። አሁን እኮ ምንም ይበጀን ነገር አለ ብዬ እኮ ነውማ። እንዴ ምን ይበጀናል? አሁን እነሱ ያሉበት ቦታ ሄደሽ ከነሱ ጋር ትጣያለሽ ምናምን ምን ማለት ድጋሚ አቡሽ ጋር
አለመገናኘት ነው የምትፈልጊው? መለያየት ነው የምትፈልጊው? እንደዛ አይደለም። እኔ አውቃለሁ፣ እኔ ውስጤን አውቃለሁ። እኔ ማድረግ የምፈልገውን ነገር እኔ አውቃለሁ። እኔ ስንት ቦታ አየኋቸው፣ ስንት ቦታ ፈለግኳቸው። እንዲህ ያልከኝ ቦታ ሁላ ጋር እኮ የሉም። ምን ሆነ ነው እንደዚህ የምትጫወትብኝ? ልጄ ደህና ልጅ አልነበርክም እንዴ? እኔ ከአንተ ጋር ልጣላ? አረ የዛን ያህል የሚያጣላም ነገር የለም እኮ ለእኔ ትልቅ ነገር ያደረክልኝ ልጅ እኮ ነህ። እንዴት ነው ከአንተ ጋር መጣለው? እኔ አይ መጣላትም አስፈላጊ አይደለም ማሚዬ። እኔ የልጄ ጓደኛ እንዴት እንደዚህ ታደርገኛለህ? የእኔ ልጅ እንዴት እንዴ? እኛ እኮ ማማዬ ከኪያ ጋርም ካሉት ከክሩ ጋርም ምናምን አውርተንበት ላንቺ ይሻላል ይበጃል ብለን ያሰብነውን እንግዲህ እንደ ራሳችን አስተሳሰብ አድርገናል ነው። ልክ ላንሆን እንችላለን፣ ስሜትሽንም ልንጎዳው እንችላለን ምናምን። ነገር ግን ስሜትሽም ተጎድቶ ሰላም ከተገኘ አይሻልም? ዋናው ሰላም አይደል? አቡሽን በሰላም አግኝተነዋል። አሁን ራሱ አቡሽን የምንጠብቅበት ምናምን ነገር ማመቻቸት ነው እንጂ ያለብን ድጋሚ እኔ አታባብለኝ። አሁን እኮ እያባበልከኝ ነው አንተ። እኔ ማባበል አልፈልግም። በቃ እሺ ምን ታደርጊያቸዋለሽ? ማስታገኛቸው እኮ ለምን ምንም አላረጋቸው። ምን አረጋቸዋለሁ እኮ ለምን ፈለግሻቸው ታዲያ? በቃ በጣም ስለምፈልጋቸው ፈልጋቸዋለሁ። እንዲህ የኔ ልጅ አንተ እኔ ካንተ እንደዚህ አይነት ነገር በታሪክ አልጠብቅም። በቃ በምንም አልጠብቅም። በቃ ካንተ እንደዚህ አይነት ነገር እንዲህ አውቃለሁ፣ ስሜትሽን አውቃለሁ። እኔም በአንቺ ቦታ ላይ ቢሆን ከአንቺ በላይ ስሜታዊ ልሆን እችላለሁ። ልጄን የዚህን ያህል ነገር አሰቃይተውት በድለውት ምናምን ነገር የሁሉ ነገር ካደረጉት በኋላ ምንም እንዳልተፈጠረ እኔ ላስመሰል አልችልም። ስሜትሽ ይገባኛል እኮ ይገባኛል፣ ስሜትሽ ገብቶኛል። ግንማ አሁን በዚህ ሰዓት ላይ ምን ይጠቅመናል ነው? አንተ ላይ የደረሰውን እንኳን እንደው ሌላው ቢቀር አንተ ላይ የደረሰው እንኳን ሊያስቀጣቸው አይገባል? ይገባል፣ ግን እሱን ጉዳዩን ህግ ይዞታል ነው። ስለዚህ በዋስ ተለቀው ነበር። አሁን ድጋሚ ጉዳዩን ይዘነዋል። ስለዚህ ድጋሚ ፍርድ ቤት ክትትላቸውን እየተከታተሉ ነው። የሚገባቸውን ቅጣት ራሱ መንግስት ይሰጣቸዋል እያልኩሽ ነው ማሚ። አሁን አንቺ ምን ታደርጊያቸዋለሽ? ሄደሽ ትጣያለሽ፣ የሆነ ነገር ታደርጊያለሽ ምናምን። ይህ ሁሉ ጊዜ ከተነፋፈቅሽው ልጅ ጋር ድጋሚ መጣላት መለያየት ነው የምትፈልጊው? የኔ ልጅ እኔ አልጣላም። እሺ ለምን ፈለግሻቸው? አንድ ንገሪኝና እኔ የምትገናኙበትን ነገር አመቻችልሻለሁ። እኔ አልጣላም። እሺ ለምን ፈለግሻቸው እኮ? ለምን እንዲህ ለአንተ ሁሉን ነገር በመንገሬ የሆንኩት እኮ እያየሁ ነው። ይሄን ሁላ ነገር ስላመንኩ ባለውለታዬ ስለሆንክ ልጄ ስለሆንክ ነው ይሄን ሁላ ነገር እኮ እኔም የደበኳቸው እነሱ ከቦታቸው ላይ እንዲነሱ ያደረግኩት አንቺ ስሜታዊ ስለነበርሽ ነው። እንደዛ ስሜታዊ ሆነሽ እንግዲህ ዛሬ ሁለተኛ ሶስት ቀን አንተ እኮ ነህ በቃ እንደዚህ ያደረገኝ አንተ ነህ ማለት ነው። እሺ ሁለት ቀን ሶስት ቀን ምናምን ሆኖት እንኳን ስሜትሽ እኮ አልቀዘቀዘም ማሚ። እኔ ምን አቅም አለኝና ነው ከዛ ውስጥ እነሱ ማውጣት የምችለው? ስለምፈልጋቸው ነው የሄድኩት። በቃ በአይኔ እንኳን አይቻቸው ማድረግ ያለብኝን እኔ አውቃለሁ። ፖሊስ ጣቢያ ሄደሽ ፈለግሻቸው? የት አሉ? እሺ አሁን ራስሽን ትንሽ ለመረጋጋት ሞክሪ። የሉም። ይሄን ሁላ ጉድ ሲሰሩኝ ኖረው አንተ ጭራሽ እጄን እሺ ልሽማ አሁንም ትንሽ ራስሽን ታረጋጊ አሪፍ። አንተ መቼም እኔ ለአንተ አልነግርህም። ይሄን አይደል እኔ ለነሱ ያልኩትም ለአንተ መንገር አውቃለሁ፣ አብዛኛውን አውቃለሁ ማሚ። እኔ እንጃ እኔ ልጅ እኔ ይሄን መናገር ራሱ ይከብደኛል ስለነሱ ማለት ነው። እና ዛሬ እነዛ ይሄንን የመሰለ ነገር ይሄን ነገር ሳረግላቸው ይኖርኩ እኔ በእኔ ገንዘብ ነው ይኖሩት፣ በእኔ ትከሻ ነው ይኖሩት። እነዚህ ሰዎች ዛሬ እኔን መልሰው ሲወጉኝ ልጄን ወስደው እንደዚህ ሲያደርጉት ልጄ ዛሬ እድሜ ለእናንተ በህይወት ተርፎ ባይመጣ ምን ነበር የሚሆነው? የኔ ልጅ ቶዬ ምን ነበር የሚሆነው? እስኪ ንገረኝ። ልክ ነሽ እኮ እማ። እኔ አሁን እሱ ጠፍቶኝ አይደለም፣ ግን በቃ አሁን ጊዜያችን ከሀዘን ምናምን ወተን የምንደሰትበት ይቅር የምንባባልበት ምናምን ነው እና ምን ነበር የምሆነው ነው ያልኩህ። አሁን እጄን በእጄ በልቼ ቁጭ፣ የራሴ ዘመዶች የራሴ ልጅ ገለው ቁጭ። ይህ ሁላ ጉድ ከመግደል ይተናነሳል? አዎ፣ ግን እኮ አሁን በነበር ምንም ቤትም አይሰራም አይደል? ስለዚህ አሁን የሆነውን ነገር ማየትና ማጣጣም አይሻልም እማ? አሁን እኔ ምንም ያንቺን ቅስም ለመስበር ምናምን አይደለም እማ። ከተረዳሽኝ አሁን ላይ በቃ ሁላችንም ደስተኞች ነን ማሚ፣ ሁላችንም ደስተኞች ነን። አቡሽም ከብዙ ዓመት በኋላ ከእናቱ ጋር ከእህቱ ጋር ተገናኝተዋል። እስካሁን ፍንድቅድቅ እያለ ነው። አሁን በዚህ አይነት ሁኔታ ሄደሽ ከእነሱ ጋር ብትጣይ አንቺ ምን ነገር ትሰነዝሪያለሽ፣ እነሱም ለአንቺ ላይ መለሱ ይችላሉ፣ የሆነ ነገር ያደርጋሉ ምናምን ነገር። ከዛ በኋላ ድጋሚ ደስተኛ ምን ሆነ ይመስልሻል? አልጣላም። እኔ እኮ
እኮ እሺ ታዲያ ለምን ፈለግሻቸው? አሁን እኮ እኔ መብቶ የለኝም። አሁን አንቺ ለምን ፈለግሻቸው ብዬ መናገር ራሱ መብቶ የለኝም አውቃለሁ። ግን እንደዚህ አይነት ስሜታዊ የሆነሽ ግን እንድታገኛቸው ስላልፈለኩኝ ብቻ ነው። የኔ ልጅ ማረጋውን እኔ አውቃለሁ። እኔ የኔ ለኔ ነው የምትተውልኝ። እሺ የኔ ናቸው እነሱ። የቄሳርን ለቄሳር ተብሏል። የኔ ለኔ ነው የምትተውልኝ። በቃ እነሱ የኔ ናቸው። እኔ እማረጋውን እኔ አውቃለሁ። እኔ እኮ ወንጀል መስራት አልፈልግም። ምንም አላረጋቸው። ምን አረጋቸዋለሁ? አልገጣቸው። እንደዚህ ስሜታዊ ሆነሽ ምንም ላታደርጊያቸው ነው የምትሄጂው ማለት ነው? አልገጣቸው፣ አልሰቅላቸው። ምን አረጋቸዋለሁ? የኔ ልጅ ስታወሪ ራሱ እኮ ይርበተበታል እኮ ድምፅሽ እኮ ራሱ። እነሱ የሰሩ ስራ አይደለም ማትማንበር መርበትበት። እንደው ስጋ አይሰባብርም አጥንት አይሰብርም የሰሩት ስራ። ንገረኝ እስኪ አጥንት አይሰብርም? እነሱንማ ተወኝ። ይሄ ለኔ ይገባኛል አይደልች? እነሱ ለኔ እኔ ለነሱ ስንት ነገር ነው ያልኩት። እንኳን ለአንቺ አይደለም ለማንም አይገባም። እንኳን ለእህት አይደለም ለባዳም የማይደረግ ነገር ነው ያደረጉት። እኔ እሱ ጠፍቶኝ እኮ አይደለም ማሚዬ። ግን አሁን ደስተኛ ነሽ አይደለሽ? መጀመሪያ እሱን ወቂ። እግዚአብሔር ይስጣችሁ እድሜ ለእናንተ። ደስተኛ ነኝ፣ በጣም ደስተኛ ነሽ አይደል? እና ይሄንን ደስታ ዝም ብለሽ ፈጣሪሽን እያመሰገንሽ አታጣጥሚ። ባለፈው አሁን አይተኸኛል ለውጤ ነው ውስጥ እኮ በጣም ሰላም ነሽ፣ ደስተኛ ነሽ። ስለዚህ እንደዚህ አይነት ሰዎችን መርሳትን መተው አይሻል? ይሄ ምን ይረሳል? የኔ ልጅ የሚረሳ ነገር እኮ አይደለም። ይሄ የሚረሳ ነገር አይደለም። ይሄ የሚረሳ አይደለም። የሚረሳ ነገር እንደዚህ ነው። ስንት የሚረሱ ነገሮች አሉ የኔ ልጅ። እኔ ለነሱ ካረኩት አንጻር፣ እኔ ለነሱ ከሆንኩት አንጻር እንደዚህ ነው የኔ ውለታ። ለኔ ይሄ ነው የሚከፈለኝ። ስለዚህ እኔ አሁን እነሱን ለምን እንደምፈልጋቸው ገባ እጠይቃቸዋለሁ። ምን ብለሽ? ምክንያቱም ከምን ተነስተው ለጥቅም ብለው ቢሆን ይሄን ጥቅም እኔ ቢጠይቁኝ ቀጥታ አልሰጣቸውም። ልጄን እንደዚህ ከጥቅም ውጭ እስኪሆን እንደዚህ ከሰው ተራ ወጥቶ መቼም አይታችሁታል ስታመጡት። እንደዚህ አጽሙ ጭንቅላቱ ስብርብር እስኪል አድርገው ልጄን ከሰው በታች አውለውብኝ እኔ ቢጠይቁኝ አልሰጣቸውም ገንዘባቸው። እኔ ቆሎ ሸጬ ቢሆን ልጄን ያሳድጋል። ልጆቼ ቆሎ ሸጬ እኔ ልጅ ለሀብት ብለው ግን ልጄን እንደዚህ ማድረጋቸውን እኔ እጠይቃቸዋለሁ። በቃ ሌላ ነገር አይደለም። እኔ ልጅ እኔ ምን ይሉሻል እኮ ነው አሁን አንቺ ትጠይቂያቸዋለሽ፣ እነሱም ከነሱ በጎ መልስ ትጠብቂያለሽ። አይመልሱ። እኔም የዛን ሰዓት የሚገባቸውን እኔም እንትን እኮ እሱን እኮ ነው የምልሽ። አሁን ይኸውልሽ ማሚዬ እኛ በጣም ለፍተንበታል። አሁን በዚህ ልክ ምናምን ባልሞግትሽ በጣም ደስ ይለኝ ነበረ። አቡሽን አሁን በጤና ወይም ደግሞ በደህንነት እዚህ እስኪደርስ ድረስ በጣም ብዙ ዋጋ ከፍለናል። ስለዚህ አሁን ያ ሁሉ ነገር ተንዶ ሰላማችሁ እንዲጠፋ አልፈልግም። ሰላማችሁ እንዲበላሽ አልፈልግም። አሁን ደስተኛ ነን፣ እናንተም እኛም ሁላችንም ደስተኛ ነን። ከነሱ ውጭ ሁሉም ደስተኛ ሆኗል። በምስል እንኳን የሚከታተሉን ሰዎች ራሱ በጣም ደስታቸውን እየገለጹልን ነው። በቃ ስልካችን 24 ሰዓት እየተደወለ ነው። በቃ በጣም ደስ ብሏቸው ማለት ነው። ባዳ እንኳን ደስተኛ ነው የምልሽ። ስለዚህ ያንን ደስታችንን ገና ሳናጣጥመው ገና 2 ቀን 3 ቀን እንኳን ሳይቆይ ድጋሚ ሌላ ችግር ውስጥ የመግባት ግን እቅድ የለንም። እኔ እየሰማኝ አይደለም አይደለ? እየሰማሁሽ ነው። ምንም እየሰማኝ አይደለም። በቃ ምንም እኔ እንደውም እንዳመጣጤ ካንተ ጋር በጣም ልጣላ ነበር የመጣሁት። ይሄ ቶዬ እኔን እንደዚህ ያደረገኝም ባለውለታዬ ነው፣ የልጄ ጓደኛ ነው። ይሄንን እኔ ላይ አያደርግም፣ እንዴት ያሉበትን ይደብቀኛል ብዬ እኔ አንተ ላይ እሳት ሆኜ ነበር የመጣሁት። ግን ያው አንተን ሳይ ብርድ የኔ ልጅ እንደዚህ ይደረጋል ወይ ነው? እኔ በዛም ሆነ በዚህ እነሱ ማግኘት ብቻ ነው የምፈልገው። በቃ ምንም በል ምንም እኔ እነሱ ማግኘት ነው የምፈልገው። እኔ ልጅ በቃ አግኝቼ እጠይቃቸዋለሁ። ለምን ልጄ ላይ ይሄን እንዳደረሱ፣ ለምን ልጄን እንደዚህ እንዳደረጉ መጠየቅ ፈልጋለሁ። በቃ እሺ፣ በቃ ያሉበትን ቦታ ሳጣራና ሳገኛቸው እነግርሻለሁ። ይሄ ነገር ይገባናል? ይሄ ነገር ለኔ ይገባኛል? አይገባሽም። ግን አሁን እነሱ ራሳቸውን ስውር አድርገዋሉ እና ልጄን እንደዚህ ተጫውተውበት ልጄ ላይ እሱስ ቢሆን ለነሱ እኮ ጥሩ ልጅ ነው። ታዟቸው ነው ልጅ ሙሉ አጎንብሶ ታዟቸው ነው። ምን አረጋቸው? ምን አደረጋቸው? ምን አደረጋቸው? ይሄንን እጠይቃቸዋለሁ። እኔ መጠየቅ እፈልጋለሁ። እኔ ልጅ ለምን እዘላለሜን እየቆጨኝ እየቆረቆረኝ መኖር አልፈልግም። እየቆረቆረኝ ጭንቅላቴን እየበላኝ መኖር አልፈልግም። ስለዚህ
እነዚህ ሰዎች ማግኘት እፈልጋለሁ። በቃ እሺ በቃ አገናኘኝ ነው የምልህ። ግን እኔ የሚገርመው በጣም ነው የማዝነው። በቃ ስለነሱ ሳስብ ስለ ልጅነታችን ሳስብ አዝነው። እውነት እንዴት ከነሱ ጋር እንደዚህ በጣም በጥሩ ሁኔታ እኮ ነው ያደግነው። አሁን እንደዚህ ክፉን ምን እንዳደረጋቸው ከየት ተነስተው ይሄንን ባህሪ እንዳመጡ በምን ምክንያት እንደዚህ አውሬ እንደሆኑ ነው እኔ ግራ የገባኝ። ጥቅም እኮ ከኛ በኋላ የመጣ ነገር ነው አይደል? ሀብት፣ ገንዘብ፣ ንብረት ከኛ በኋላ ነው አይመጣው። ይህንን ነገር እኮ እኔ ቢጠይቁኝ በቀጥታ አልሰጣቸውም። ልጅህን እንደዚህ ለጅብ አንተንስ ቀርተህስ ቢሆን ኖሮ ሞተህስ ቢሆን ኖሮ እኔ ላይ እንኳን እነሱ አይደለም ሌላ ሰው ነው እንደዛ ያደረገኝ። ብቻ ማሚ አሁን ዞሮ አሁን ያሉበትን ቦታ እኔ አላቅም። ሳቅ ግን አሳውቅሻለሁ። ታውቃለህ፣ በጣም ታውቃለህ። አንተ ታውቃለህ። እኔን እንዲህ አይነት ነገሮች ላለመክተት ነው። አንተ ታውቃለህ። ንገረኝ፣ እኔ ቦታውን ንገረኝ እኮ። ሳቅ እነግርሻለሁ ማሚ። እሺ ወይ ልደውል ቼክ ላድርግና ያሉበት ቦታ ምናልባት የሚያውቅ ሰው ካለ አላውቅም። እንጃ እኔ ግን አላውቅም። እንጣላ ልጅ እኔ እናንተ እንጣላ እንደው ያ ፍቅራችን አይሻልም? የኔ ልጅ ምንድን ነው ችግርህ? አንተ ለምንድን ነው የማታገናኘኝ? እንዴ ኧረ ፍረዱኝ። ኧረ ጉድ ሊሆን ነው ዘንድሮ። እኔ እኮ አሁን ግራ የገባኝ እኔ አሁን ምንድን ነው ምን ብለሽ ነው የምትጠይቂያቸው? ቢያንስ እሱ ነው እንኳን ባቅ ምናልባት ነግሬሻለሁ የት እንዳሉ አላውቅም፣ ግን ቢያንስ ማጠየቅና ያሉበትን ማወቅ ለእኔ ከባድ ላይሆን ይችላል። ምናልባት እንዳንቺ ላይ ከብደኝ ይችላል። እንዴት እንደሚሆን አላውቅም። ብቻ ግን ለምን እንደፈለግሻቸው ግን ማወቅ አለብኝ አይደል? ነገርኩህ እኮ የኔ ልጅ። ምንድን ነው የምትጠይቂያቸው? ምንም የሚጠቅምሽ ነገር አይደለም። አሁን አንቺ ብትጠይቂያቸው እንደዚህ ነው ገንዘብ ፈልገናል ከአባታችን ውርስ ላይ አብዛኛውን አንቺ ነሽ የወሰድሽው ይሉሻል። አንቺ ስላሳከምሽው ብቻ ምናምን ኑዛዜው ለአንቺ ከፍ አድርጎ እጥፍ ድርብ አድርጎ ነው የሰጠሽ ምናምን በቃ የሚታወቅ ነገር ነው የሚያወሩሽ። ስለዚህ ይሄ ብቻ አይደለም ሌላ ጉዳይ ቢኖራቸው እንጂ ይሄ ብቻ ልጄን እንደዚህ ሞቷል ብሎ ባዶ መቃብር እስከ ማሳየት ልጄን እንደዚህ እኔ ቁጭ ብዬ ህርሜን ደረቅ መቃብር ላይ እያለቀስኩኝ እንድበላ ለምን እንዳደረጉኝ ጠይቃቸዋለሁ። ይሄን እንዳጠይቃቸዋለሁ። ለምን ይቆረቆረኛል? እድሜ ልኬ ለምን አልጠየቅኳቸውም? ለምንድን ነው ይሄ የሆነው እያልኩ ለምን ከራሴ ጋር ለምን ብዬ እጣላለሁ? እኔ እጠይቃቸዋለሁ። በቃ እሺ። እኔ ግን ይኸውልሽ እየነገርኩሽ ነው። እኔ ምንም የማውቀው ነገር የለም። ባቅ ኖሮ ነግርሽ። እኔ እኮ ከአንተ በጣም ከአቅሜ በላይ እኮ ነው ያከበርኩ። አንተ ልጅ ምን እየሆንክ ነው? እሱ ለምን ደግሞ አትነግረኝ? እኔ ንገረኝ፣ በቃ ንገረኝ አልኩህ፣ ንገረኝ። እኔ እውነቴን ነው የምልህ። እኔ የልጄ ጓደኛ ስለሆንክ ነው የማከብርህ፣ ባለውለታዬ ስለሆንክ ነው ያከበርኩ። እኔ ለምን ታሳስተኛለህ? ችግር የለውም እንደ ልጅሽ ነኝ። ለምን አትነግረኝም? መምታትም መሳደብም መቆጣትም ካለብሽ ምንም አበዛሁ። በእውነት ነው የምልህ፣ በጣም አበዛሁ። በቃ እንዴ ገና ለገና ልጄን አገኘው ብለህ ትጫወትብኛለህ እንዴ? ባቅ እኮ ነግርሽ ነበር ማሚ፣ ግን አላውቅም። ይሄን ያህል ልጅ ፈልጎ ማግኘት ብርቅ ነው እንዴ? በቃ አሳየኝ አልኩ፣ አሳየኝ በቃ። እንዴ ልታሳየኝ እፈልጋለሁ እኔ። በቃ ማየት ነው የምፈልገው። በቃ ቦታውን ጠቁመኝ አልኩ፣ ጠቁመኝ። ሌላ ነገር ምን አልኩ እኔ? ዓለም ገልብጥልኝ እኮ አላልኩም እንዴ? እሺ እኔ ካላወቅኩስማ ታውቃለህ፣ በደንብ ታውቃለህ። እንዴት ታውቃለህ? አንቺ ያላወቅሽ እኔ እንዴት ላውቅ እችላለሁ? ስለማቅ ነው እንደምታውቅ። ከአንተ በላይ የሚያውቅ ሰው የለም። አውቃለሁ እንደምታውቅ። እንዴ ለምን ታሳስተኛለህ? ለምን ሌላ ነገር እንድናገር ታደርገኛለህ? የፈለግሽውን ማድረግ ትችያለሽ። እንዴ ሌላ ነገር እንድናገር እኮ እያደረከኝ ነው። መናገር ትችያለሽ፣ ችግር የለውም። እንዴ እኔ ልጅሽ ነኝ፣ እንደፈለግሽ ከፈለግሽ መሰንዘር ትችያለሽ፣ መሳደብም ትችያለሽ ምናምን ነገር። እኔ ግን ያሉበትን ቦታ አላውቅም። ደግሞ አንድ ነገር ልንገርሽ፣ በቅራሱ አልነግርሽም እንደዚህ ስሜት የሆነሽ። እኔ እየሰደብኩ አይደለም፣ እኔ አከብርሃለሁ። እኔ ባለውለታዬ ነህ፣ በጣም ነው የማከብርህ። ግን ከክብሬ ከመስመሬ እንድወጣ አታርገኝ፣ አታስገድደኝ። ችግር የለውም። ደግሞ በአቅም አልነግርሽም እንዳትለኝ፣ ትነግረኛለህ። እኔ አላውቅማ። ትነግረኛለህ። ያላወቅኩት እንዴት አምጥችልኝ? እውነቴን ነው የምልህ፣ ትነግረኛለህ። በቃ እንዴ ምን እየሆንክ ነው አንተ? እንዴ ምን እየሆንክ ነው? ምንም አልሆንኩም። ምን እንደ ልጄ ዱላ
አንስቼ ልግረፍ እንዴ? ትችያለሽ፣ መብትሽ ነው፣ አልከለክልሽም። ምን ማለት ነው ይሄ? በቃ እኔ የምፈልገው ማወቅ ብቻ ነው። በቃ አታሳብደኝ። በቃ እንዴ አሁን በዛ ስሜት ውስጥ ሆነሽ እነሱን ብታገኛቸው ራሱ ምን ታደርጊያቸዋለሽ? እኔ አውቃለሁ ማረጋቸውን። እኔ አውቃለሁ እኮ እሱ አስፈላጊ አይደለም እያልኩ በቃ እኔ አውቃለሁ ማረጋቸውን። እንዴ እንደዚህ ሆነሽ እነሱ ላይ ሊሰነዝሪባቸው ነው? ዱላ ሊሰነዝሪባቸው ነው? ወይስ ደግሞ አንቺን እኮ ድጋሚ ሌላ ከዚህ መሰረቱብሻል? በቃ ምክርህን አልፈልግም። በቃ አልፈልግም ምክርህን ወደዛ። በቃ ይኸውልሽ እነሱ አሁን ተከሳሽ ናቸው፣ ክስ አለባቸው፣ ከስሻቸዋለሁ። ስለዚህ አሁን ክሱን በክስ እንዳያጣፉብኝ ይፈራለሁ። አሁን አንቺ ሄደሽ እዛ ሄደሽ የሆነ ነገር ብታደርጊባቸው ብትመቻቸው ምናምን ድጋሚ አንቺን ይከሱሻል። ስለዚህ አንቺ እንዳትከሰሽ እኔ ክሱን እንድተው ነው። እኔ ወጣዋለሁ፣ የራሴን እኔ ወጣዋለሁ። በቃ እኔ አላቅም። ታውቃለህ፣ በደንብ አድርገህ ታውቃለህ። ንገረኝ፣ በህግ አምላክ ንገረኝ። በቃ እኔ ማወቅ ነው የምፈልገው። በቃ ንገረኝ። እንዴ ምን እየሆንክ ነው አንተ? እንዴ ጥሩ ልጅ አልነበርክም እንዴ? ለምን እኔ መጥፎ ነገር እንድናገር ታደርገኛለህ? እንዴ ምን አይነት ጉድ ነው? ይኸውልሽ ማሚ ከዚህ በፊት እንደነገርሽኝ ከሆነ በጣም ክፉ ደግ አሳልፋችኋል። ልጅ እያላችሁ አይደል? ከትዳር በፊትም ከትዳር በኋላም ብዙ ነገር አሳልፋችኋል። አሁን በመሀላቸው ላይ ምን አይነት ሴጣን እንደገባባቸው ባላቅም ገንዘብ የሚሉ ሰዎች ሆነዋል። ስለዚህ አሁን አንቺ ስለነሱ እያሰብሽ ያለሽው መጥፎውን ብቻ ነው። መጥፎ ነገሩን እያሰብሽ ደግሞ እንዴት ነው ከነሱ ጋር ቁጭ ብለሽ ማውራት የምትችይው? በቃ እኔ ስለሱ ነው በቃ ለምን እኔ ላይ ይሄን በደል እንዳደረጉ? እሺ ችግር የለውም ትጠይቂያቸዋለሽ። እኔ ሳገኛቸው ነግርሽና ትጠይቂያቸዋለሽ። ለምን እንደዚህ እንዳደረጉኝ በምን ምክንያት እንደሆነ እጠይቃቸዋለሁ። በቃ ለምን ጭንቅላቴን ያመኛል እጠይቃቸዋለሁ። ለምን እኔን እንደዚህ እንዳደረጉ እንዴ? ይኸውልሽ ችግር የለውም ክሪቲካል ኩዌሽን ነው ያነሳሽው። መሰረታዊ ጥያቄ ነው የጠየቅሽው። እንደዚህ መደረግ የለበትም እንዲህ ማድረግ አለብኝ እንደዚህ መጠየቅ ፈልጋለሁ ምናምን። ትክክል ነሽ እኮ ግን ሳገኛቸው እነግርሻለሁ። እኔንም ተረጅኝ። እኔም ያሉበትን ቦታ ላውቅ አልችልም። አሁን ታውቃለህ በአቅ ነግርሽ ነበረ። ታውቃለህ አለመንገር ብለህ ነው። ታውቃለህ። እሺ በቃ ችግር የለውም። እኔ ታውቃለህ የማውቅበት ምናምን መንገድ ካለ ችግር የለውም። ታውቃለህ በቃ እሺ አሁን አረፍ በይና ይደክምሻል። አሁን ኢነርጂሽ ራሱ በቃ እኔ ይልከመኝ። በቃ ማግኘት የምፈልገው እነሱን ብቻ ነው። በቃ እኔ እንዴ ስማ እንዴ አንተም የኔ ልጅ እኔ እኮ ለእነሱ ያለው በቃሽ ተረጋጊ። እኔ ታውቃለህ ለእነሱ ያልኩት ነገር የለም። እኔን እንደዚህ ያደርጉኛል ብዬ አንድ ቀንም አስቤ አላውቅም። አንድ ቀን እንኳን እንደዚህ አስቤ አላውቅም። ታውቃለህ እኔ ለእነሱ ብዙ ነገር ነው ያልኩት። ብዙ ነገር በሆነ ሰዓት ቤት ፈርሶብን እንኳን እኛ ጎዳና ላይ እንኳን ልንወድቅ ደርሰን እንኳን እኔ ካሉበት ቤት ከራሴ ቤት እንኳን ውጡ አላልኳቸውም። ጎዳና ላይ ወተን በቃ ከነ ልጄ ጎዳና መቼም እሱ አንድ ገላግሎታል። ያንን መከራ አላየም የለም ነበር። ከልጄ ጋር ጎዳና ወተን ያኔ እንኳን ቤቴ ነው ውጡልኝ አላልኳቸውም እኔ ይህንን እንኳን እንደው እንደዚህ እነዚህ ማለት እኔ እንጃ እኔ ምን ብዬ ልንገርህ። እኔ ለዚህ ነው እነሱ ማግኘት ፈልጋለሁ ብለህ እኔ በጣም ባለ ሁለት አድርጌላቸዋለሁ። እኔ ለእነሱ በጣም ብዙ ነገር አድርጌያለሁ። ይሄ ነው የማይባል ያረከው አይወራም። ይሄን አድርጌያለሁ አይባልም። እነሱም ስለ አንቺ ሲያወሩ ያናል ክፉ ነገር አያወሩም። እውነት ለመናገር የተወሰነ የጥቅም ጉዳይ ምናምን አታሏቸው ቀልባቸውን አጥፍቶት ነው እንጂ የሚሆነው። በተለይ ወንድምሽ ስለ አንቺ ሲያወራ በጣም ስሜታዊ ሆኖ ምናምን ነው የሚያወራው። ብቻ አንድ እግረ መንገዳችንን ያው እንግዲህ እነሱንም ችግር የለውም እኔ እሺ ችግር የለውም ቃል የምትገቢልኝ ከሆነ እና ደግሞ ረጋ ብለሽ የምታወሪያቸው ከሆነ እኔ ባለሁበት የምታወሪያቸው ከሆነ ያሉበትን ቦታ ማግኘት አይከብደኝም፣ አፈላለጋቸዋለሁ። ቃል ትገቢልኛለሽ?
እንደዛ ካልሆነ አታገኛቸው። ለምንድን ነው የሚያስፈልግ? ያንተ እኔ መኖር አለብኝ ግዴታ መኖር አለብኝ። እህቶቼ ናቸው አልገላቸው። ቢሆንም ለክፉም ለደጉ እኔ እኖራለሁ። እሱን አምነሽ የምትመጪ ከሆነ እኔ ያሉበት ቦታ ሁኚ፣ አንቺ ጋር ደውዬልሽ የምትገናኙበትን ነገር አመቻቻለሁ። እንደው እንደዚህ ጥሩ ነው። ምን ችግር አለው? እኔ እና እነሱን አገናኝተን አንተ ብትሄድ እኮ። ለምን ጠይቃቸዋለሁ። እኔ ከነሱ ጋር አንቺ ብቻሽን ጥዬሽ እንደሄድ ነው የምትፈልጊው? ትውዬ በእግዚአብሔር በእናትህ ልለምንህ፣ በቃ እንደው ታች ወርጄ ልለምንህ። እስኪ ፍቀድልኝና አገናኘኝና ለቀህልኝ እኮ። ለምንድን ነው እኔ እንዳልኖር የምትፈልጊው? አንተ ምን ታደርጋለህ? በቃ ምንም አላደርግም እኮ እኔ ቁጭ እላለሁ ነው እኮ ነው የምልሽ። የእስከ ዛሬው መከራ ይበቃል። ምንም አያደርጉኝም። ምን ያደርጉኛል? ከዛም በኋላ እኮ አግኝቻቸዋለሁ እኮ አይደል እንዴ? ያ ሁሉ ነገር ከተፈጠረ በኋላ ራሱ እኮ አግኝቻቸዋለሁ። ምንም የተፈጠረ ነገር የለም። ምንም የሚፈጠርም ነገር የለም። ይኸውልሽ ማሚ፣ ኧረ ተው ግን ተው አንተ ልጅ ተው። ይኸውልሽ አሁንም እኮ እኔ ያሉበትን ቦታ አላውቅም፣ እውነቱን ስነግርሽ። ግን ደግሞ በቀላሉ መንገድ እነሱን ማግኘት የምችልበት መንገድ አለኝ። ላገኛቸው ይችላል። ችግር የለውም። እሺ አውቃለሁ። ችግር የለውም። እሱ ያጣላል። እኔ አውቃለሁ እኮ አንተ አውቃለሁ። እንኳን እቺን አይደለም ትልቅ ነገር ታገኛለህ አንተ አውቃለሁ። እቺ ተራ ነገር እነሱ የተደበቁበት አይደለም። ደግሞ ይሄንንም ወይ አንተ ልትሆን ትችላለህ ያስቀመጥካቸው እንደ ችግር የለውም። አገኛቸዋለሁ። ከዛ ያሉበት ቦታ ነው ኖሬ እጠብቅሻለሁ። ከዛ ታገኛቸዋለሽ። በቃ እንስማማ። ከዛ ውጪ ሌላ ነገር የምታስቢ ከሆነ ምንም አንገናኝም። በቃ ብቻዬን ነው ማግኘት የምፈልገው። አንቺ ስለፈለግሽ አታገኛቸውማ። ታው ግን እንዴ እማ እኔ ይኸውልሽ በግድ እንድጣላ ነው እንደምታረገኝ አይደለም። ይኸውልሽ አሁን ላይ ብትጠይኝ ይሻለኛል። የሆነ ነገር ተፈጥሮ ሁለታችንም የምንቀያየምበት ወይም ደግሞ የምንተዛዘንበት ጊዜ ከሚመጣ ችግር የለውም። ተቆጭኝ፣ ምችኝ፣ ምናምን ፈቀድኩልሽ እኮ እንደፈለግሽ መሆን ትችያለሽ። እናቴ ነሽ። ጉድፈላቢ ልጆች እንዲህ እንደፈለግሽ አልከለከልኩሽ። ስሜትሽ አሁን መምታት ከፈለገ እኔን መምታት ትችያለሽ። መሳደብም ከፈለግሽ እንደዛ። እኔ እኮ በጣም እየለመንኩ ነው ያለሁት እኮ። እኔ ምን አልኩኝ ታዲያ? ስለለመንሽኝ እኮ ስሜትሽን እኮ ስላየሁኝ እንዳታለቅሽ ስለፈለግኩኝ ላገናኝሽ አልኩሽ። ግን እኔ ባለሁበት እኔ ብቻዬን ነው እነሱ ማግኘት የምፈልገው። አይቻልም እንዴ? አይሆንም። እንደዛ እኔ መንፈሴም ረጋ ብሎ ቁጭ አይልልኝም። ምን እንዳያረጉኝ ነው? ምንም ሊያደርጉሽ ይችላሉ። እኔ በዚህ ሰዓት ላይ እነሱን ማምንበት ሰዓት አይደለሁም ያለሁበት። እኔ ማረገውን እኔ አውቃለሁ። እኔ ልጅ እኔን ብቻ አገናኘኝ። አንተ በቃ አገናኘኝ። ችግር የለውም። ግን ከዛ በፊት ማለት አንድ ማወቅ የምፈልገው ነገር አለ። ማለት ምን እንዳወሩት ከሆነ አባትሽ በታመመ ጊዜ በጣም ትሪት እያደረግሽው ነበረ፣ በጣም የተንከባከብሽው ነበረ፣ ምናምን ማድረግ የምትችይውን ሁሉ ነገር እያደረግሽለት ነበረ። ግን ከዛ ጊዜ በኋላ አባትሽ ሲያርፍ አብዛኛውን ንብረት ለአንቺ እንዳወረሰሽና እነሱ የአንቺን ሩብ እንኳን ለሶስት እንዳላገኙ አይነት ነገር ነው የሚያወሩት። እኔ ታዲያ ምን ላድርግ? የኔ እኮ ችግር አይደለም፣ የአባታችን ችግር እኮ ነው። በአባታችን በታመመ ሰዓት እነሱ እንደ ሰውም አልቆጠሩት፣ እስሩም አልተገኙም። እኔ ነኝ ወደ እያገላበጥኩ ወደዛ እያገላበጥኩ መከራዬን በልቼ ያስታመምኩት። አንዴ ጸበል፣ አንዴ ሐኪም ቤት፣ ምኑ ቀረኝ? ያልተንከራተትኩበት ቦታ የለም ከአባቴ ጋር ማለት ነው። የዛን ሰዓት እነሱ እንደ አለሌ ሲዞሩ አንድ ቀን እግዚአብሔር ይማረህ ያላሉት ዛሬ ለጥቅም ሲሆን እንደዚህ የሚያደርጋቸው የአባቴ ነው። እኔ ምን ላድርግ? እሱ ነው የሰጠኝ። እኔ ምን ላድርግ? እንግዲህ እኔ ልጅ እኔ እሱንም ከሆነ ችግራቸው የሚገባቸው ነገር ካለ እኔ አባቴ የሰጠኝ ንብረት ነው። እኔ በጉልበቴ የነጠኳቸው ነገር የለም። ይሄ ደግሞ ሕግም ራሱ ቦታ ቢሄዱ ለእኔ የተሰጠኝ የኔ ነው፣ አለቀ። ይሄ ኑዛዜ ይከበራል። ምን ማድረግ ይቻላል? እኔ ምን ላድርጋቸው? እነሱ አባታቸውን ይግደል ኪማረ ሳይሉ የቱም ሲንዘላዘሉ ከርመው መከራዬን በልቼ ያስታመምኩት እኮ ነኝ። እና ምን ላድርጋቸው? ምን ፈልገው? ይሄንንም ጠይቃቸዋለሁ። ሁሉንም ነገር ጠይቃቸዋለሁ። አንተ ብቻ አገናኘኝ። እኔ የምፈልገው መገናኘት ብቻ ነው። በቃ አለቀ። የምፈልገው መገናኘት ነው። ስለዚህ እነሱ ያሉት ነገር እዚህ ጋር ልክነት አላቸው ማለት ነው። ስለዚህ በአባታችን ንብረት ላይ ተገቢ የሆነ ጥቅም አላገኘንም ብለዋል። አንቺ ደግሞ አልከለከልሻቸውም። ሲጀምር
የክፍለ ሀገሩን እያረሰ እየተጠቀመበት ምናምን እህልም እያፈራበት የነበረ ነው አይደል? እዚህ ከተማ ያለውንም በስማቸው አይሆን እንጂ እየኖሩበት ነው አይደል? እኔ ጎዳና እስከመውጣት እኔ ቤት ፈርሶብኝ በኮሪደር ቤት ፈርሶብኝ ጎዳና ላይ እስከ መውጣት ደርሼ የዛን ጊዜ ልጆች አላቸው ይሄን ልጅ ይዘው እነዚህ ልጆች ይዘው ጎዳና ላይ አይወጡ ብዬ እኔ ለራሴ ነው ጎዳና ያወጣሁት ቤት እያለኝ ማለት ነው። ያ ቤት የኔ ቤት ነው። አስወጥቻቸው እኮ መኖር ይችላል። ግን እንደ ሰው ስለማስብ ለነሱ ያንን ተንኩላቸው። ግን አሁን ምንድነው መሰለሽ ማሚ ኪያም ከአንቺ የባሰች ስሜታዊ ሰው ነች። አሁን በዚህ ሁኔታ ላይ እሷ ስሜታዊ ሆና የሆነ ነገር ምናምን ልታደርግ ትችላለች። አሁን እዛ አንቺ ብቻሽን ሄደሽ ከእነሱ ጋር የሆነ ሰጣ ገባ ስር ብትገቢ ወይ አንቺን በጥፊ የሆነ ነገር ምናምን ብትጣሉ መቦጫጨር እንኳን ቢኖር ኪያ ዝም ትላለች? ያውቁኛል። እኔ ማረጋቸው ነን ያውቃለሁ። ኪያንም እዚህ ውስጥ አልከተም። ልጄን አንድ ልጅ አንቺ ስላልፈለግሽ አትገባም እንዴ? እናቷ እኮ ነሽ፣ እናቷ ነሽ አይደል እንዴ? ስለዚህ እሷ ሳታውቅ ነው የኔ ልጅ በድብቅ ዝም ብለህማ አታገናኘኝም እንዴ? እሷ እንዴት ታሰማታለህ? እንዴት እሷን ደብቅ ያገናኘሻለሁ? ማሚ ትነግራታለህ። ይኸውልሽ በቃ እሺ፣ አሁን እየጠየኩ ያለሁት እና ታዲያ እኔ እሷ ከሷ ምንም ደብቀው ነገር እንዴ? ይሄማ እሷ ከመድረስ የለበትም። እንዴት ነው የማይደርሰው? እንዴ እኔ ልጅ እንዴት አይደርስም? የማይደርስበትን እስቲ አንድ ምክንያት ንገረኝ። እንዴት አይደርስም? እሷ እንድትጎዳብኝ አልፈልግም እኔ። ገባኝ። አንቺ እነሱ ጋር ሄደሽ ሰላም እንዴት ሊሆን ይችላል? በዚህ ስሜት ውስጥ ሆነሽ እንዴት ነው ሰላም ልትሆኑ የምትችሉት? አትሆኑም በፍጹም። አንቺ የሆነ ነገር ትያለሽ፣ እነሱም የሆነ ነገር ይላሉ። ከዛ በመሀል የሆነ ነገር ይፈጠራል፣ ጸብ ነው የሚፈጠረው። ከዛ ደግሞ አንቺን የሆነ ነገር ቢያደርጉሽ እሷ ዝም ትላለች፣ ሌላ እልቂት ነው የሚፈጠረው። ማሚዬ እሺ ችግር የለውም በቃ እሺ። አሁን በስተመጨረሻ ማሚ የፈለግሽው ነገር ማድረግ ትችያለሽ። ከፈለግሽ ተቀየመኝ ምናምን ነገር የፈለግሽው ማድረግ ትችያለሽ። ለመጨረሻ ጊዜ ነው የምነግርሽ። እነሱን ማግኘት የምትፈልጊ ከሆነ እኔ እዛው ባለሁበት ታገኛቸዋለሽ። ማውራት የምትፈልጊ ከሆነ ሌላ ነገር አሰበሽ የምትመጪ ከሆነ ብትረሺው ነው የሚሻልሽ። ምክንያቱም እኔ አልፈቅድልሽም። ኧረ የእኔ ልጅ እውነት አቃጠልከኝ። አንተ ምን ይሻለኛል እንዴ? ይሻልሻል። አሁን እዚች ጋር ባበሳጭሽና ባቃጠልሽ ይሻልሻል ነገ ከሚፈጠረው። እንዴ አንገበገብከኝ እኮ። ለምንድን ነው የማትሰማኝ? ስማኝ እንጂ የምናገረውን ነገር ማሚ። እንዴ ብዙ ነገር ተወጨው ለኮ እኔ እናንተ ነገር አው ምንም አይፈጠርም። እንዴ ሌላ አዲስ ነገር ምንም እንዲፈጠርም አትጠብቂ። ምንም ላደርግልሽ አልችልም። በቃ ማውራት ነው የፈለግሽው? ሌላ ነገር ፈልግሻል? ምንም አልፈልግም። ማውራት ነው በቃ። አጠገቤ የሆነች ታውሪያቸዋለሽ። እንዴ ለምን አታውሪያቸው? እኔ ብቻቸው ነው የምፈልጋቸው እኮ። ለምን ለብቻቸው ነው ወይስ ሌላ ያሰብሽው ነገር አለ? ምንም አላሰብኩም። ለብቻቸው ነው የምፈልጋቸው። ችግር የለውም። እንዳልነበርኩ እንደሌለውኝ አድርገሽ ማውራት ይችላል። አታበሳጨኝ በቃ። አሁን ማሚ ይኸውልሽ እኔ እንዴ አንገበገብከኝ እንዴ? በር ላይ ቆማችሁ እናንተ ለምን አይደለም? እንደዛ የሚባል ነገር የለም። ምንድነው አንተ? ለምንድን ነው የምንወጣው? አንወጣም፣ የትም አንወጣም። እዛው ቁጭ ብዬ በር ላይ ቆናችሁልኝ። እሺ አይቻልም። ከፈለግሽ ታገኝ እንዴ? ሁለቱንም ወደሽ አይቻልም ማሚ። እንዴ እኔ ለብቻዬ ነው የምፈልጋቸው። ሁለቱንም ወደሽ አይሆንም እንደዛ። ያንተ ችግር ምንድን ነው? በቃ እሺ እንግዲህ አላውቅም። ከፈለግሽ ማለት ትችያለሽ። ከፈለግሽ ተቀየሚኝ ምናምን ነገር እንዴ ብዙ ሳንተዋወቅ በዚህ ልክ ባትቀየሚኝና ዲስሪስፔክት ባላደርግሽ ደስ ይለኝ ነበር። ያደረግኩሽ ከመሰለሽ ማለት ነው። እኔ የሚበጀንን ነው እያወራሁኝ ያለሁት። እኔ ወይኔ ምን ይሻለኛል? እኔ እኮ በጣም እኮ እኔ ከአቅሜ በላይ ሆንክብኝ። እኔ እንዳላስቀይምህም እኮ በጣም ባለውለታዬ ነህ። እኔ ምን ልሆንሽ? ባለውለታሽ እንደሆንኩኝ የምታስቢ ከሆነ እንደ ቤተሰብሽ የምትቆጥሪኝ ከሆነ እኔ ራሴ ባለሁበት እዛ እኔ ባለሁበት ታወሪያለሽ። እሺ አገናኝ ችግር የለውም። ስለዚህ ወደ በኋላ አካባቢ ላይ ደውልልሻለሁ። እዛው ያሉበት ቦታ ትመጫለሽ። እኔ አንድ ቦታ ላይ ገመናችን የማይወጣበት ቦታ ላይ እርግጠኛ ነኝ። እዛ መጠሽ እንግዲህ ረጋ ብለሽ ምናምን እንደማታወሩ በቃ ግልጽ ነው፣ ፋክት ነው እሱ። ምንም የተለየ ነገር አይኖረውም፣ መገመት አይከብደኝም። ስለዚህ ገመናችንን በራሳችን የምናልፍበትን ምናምን ቦታ ላይ አመቻችቼ እደውልልሻለሁ። እዛ ትመጫለሽ። ስለዚህ ሌላ ክፉ ነገር መጥፎ ነገር ምናምን ጭንቅላትሽ እያሰብሽ ከሆነ እርሺው ማሚ።
የወጋ ቢረሳ የተወጋ ይረሳም ይላል የሀገሬ ሰው እኮ። አሁን እዚህ ጋር ምንም እኮ የሚጠቅመን ነገር የለንም ማሚዬ። ኪዩ ደስተኛ ነች፣ አቡሽ ደስተኛ ነው፣ አንቺም ደስተኛ ነች፣ እኛ ሁላችንም ደስተኞች ነን። የኪዩ ቤተሰቦች አሉ፣ የእኛ ቤተሰቦች አሉ፣ ሁሉም ደስተኞች ናቸው። እናንተ በመገናኘታቸው ከእናንተ ያልተናነሰ ደስታ ነው ያሳዩት። እናንተ ስትገናኙ ያነባ ሁሉ አለ። ስለዚህ በእናንተ ደስታ የሁሉ ሰው መደሰት ከቻለ ለምን በሀዘናችሁ ያዝናል? ገና ይደሰታሉ፣ ልጆቼ ገና ይደሰታሉ። ስለዚህ እሱን የምታስቢ ከሆነ ራስሽን አረጋግተሽ ትመጫለሽ። ከዛ ከነሱ ጋር አገናኝሻለሁ። መጨረስ ያለባችሁ ነገር ካለ እዛው ትጨርሱታላችሁ። የንብረትም ጉዳይ ከሆነ ምናምን ኤቭሪቲንግ፣ ሁሉንም መጉራት ያለበትን ነገር ታወራላችሁ። እኔ እንደውም እንዲወራበት ሁኔታውን በዛው እንዲያልቅ እነሱም ሀቅ አለን ብለው የሚያስቡ ከሆነ አንቺም ካመንሽበት ሀቃቸው ነው ምናምን የምትይ ከሆነ እዛው ባላችሁበት ታወራላችሁ። እሺ አሁን አጨቅጨቀኝ። እሺ በጣም ነው የጨቀጨቀኝ። ምክንያቱም እኔ እየሰማኝ ስላልሆነ ይሁንልህ፣ በአንተ ፍላጎት በእኔ አይደለም። ገብቶሃል አይደል? እሺ ችግር የለውም። አሁን እንደኔ ፍላጎት አይደለም ይሄ ነገር እየሆነ ያለው በአንተ ነው። ይሄን ደግሞ አንተን ከማክበሬ ለአንተ ክብር ስላለኝ ነው የማደርገው እንጂ አመሰግናለሁ። ምን አይነት ሰው እንደሆንኩኝ አመሰግናለሁ። እንግዲህ ተመልካቾቻችን እንግዲህ የተሻለኝ ነገር ምናልባት የፈረዳችሁብኝ ሰዎች ምናምን ልትኖሩ ትችላላችሁ። እንግዲህ ከእናት ጋር አንዳንድ ጊዜ በእንደዚህ አይነት ሁኔታ ይወራል። ያው ሁሌ ቤተሰብ ልክ ይሆናል ማለት አይደለም። ስሜታዊ ሲሆኑም አንዳንድ ጊዜ ስሜታቸው እስኪበርድላቸው ምናምን ቆጣ ልንል ጫንም ልንል እንችላለን። ባይሆን እንደዚህ አሪፍ ነበረ፣ ግን ከሆነ ግን ያው ምንም ማድረግ አይቻልም። ስለዚህ ዛሬ ሆኖ ሄድና የኪያ አክስትና አጎት ጋር ሄጄ ማሚም የምትመጣበትን ነገር አመቻችና ያለውን ነገር እስከዛሬ እየተፈጠረ ያለውን ነገር የሚፈቱበትን ችግራቸውን በራሳቸው የሚፈቱበትን ነገር እናመቻቻለን፣ እንዲያወሩ እናደርጋቸዋለን። ያ ማለት ግን ፍርድ ቤት የያዘውን ጉዳይ እንተወዋለን ማለት አይደለም። እስካሁን ላደረጉት ነገር ለእያንዳንዱ ነገር ፍርድ ቤት ወይም ደግሞ ሕግ ቅጣቱን ሊሰጣቸው ይገባል። በዛ ጽኑ እምነቴ ነው። ስለዚህ የሚደረገውን አድርገን እነሱ የሚገባቸውን ቅጣት እንዲያገኙ እናደርጋለን። ስለዚህ በቀጣይ ቪዲዮ ደግሞ ከነሱ ጋር ያለውን ነገር የሚፈጠረውን ነገር የምናሳያቸው ይሆናል። ለዛሬ ግን ይህንን ካያችሁ ይበቃል ብለን ተስፋ እናደርጋለን እና በጣም እስካሁን ስለተከታተላችሁን እና ደግሞ በሁለታችን መሀል ያለውን የሀሳብ ልዩነትም በምን አይነት መንገድ አያችሁት? እንግዲህ ሀሳብ አስተያየታችሁን ስለምናነብ ኮሜንት ላይ ብታስቀምጡልን እና ደግሞ የተሻለ ሀሳብ ነው የምትሉትን ነገር ለእኛም ሰፖርቲቭ ስለሆነ ስለሚደግፈን እናነባለን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። እስካሁን ስለተከታተላችሁን በጣም እናመሰግናለን።